ከተማ በድንጋይና በብረት ትገነባለች ይላሉ። በእርግጥ አዲስ አበባን ከላይ ለሚያያት በህንጻዎቿ ከፍታ ልትለካ ትችላለች። ነገር ግን የከተማዋ የህይወት ኃይል በነዋሪዎቿ ልብ ውስጥ የሚመታው በጎነት ነው። መልካምነት ከራስ ከውስጥ ተነሳሽነት ከውስጥሽ ካልተነሳሽ በጎነት ውስጥሽ ከሌለ ማንም ሰው ሊሰራው የማይችል ነገር ነው። እዚህ ቆመን ምን መጣ አሁን ህዝቡን ለማገልገል ነው። በራሴ ህይወቴ ላይ ያለውትን ነገር ከሰው ጋር ተካፍዬ ቢጎርሰም ቢበላ ያለውን ተካፍዬ ቢለብሰም እኔ በጎ ፍቃድ ደስ ይለኛል። የበጎ ፍቃድ ስራ ማለት የመልካምነት አንደኛ መልካምነት ነው። ህሊናዬን አሳምኜ ነው የምሰራው። የህሊና እርካታ ማለት ነው በጎ ፍቃድ። ሀሳብም በጎ ፍቃድ ነው፣ ገንዘብም በጎ ፍቃድ ነው፣ ጉልበትም በጎ ፍቃድ ነው። መስጠት መታደል ነው። ያልታደለ ሰው አይሰጥም፣ የታደለ ሰው ነው የሚሰጠው። በጎ ፍቃድ ያለ ግዴታ ያለ ክፍያ ከራስ ቀንሶ ለሌሎች መስጠት ነው። ይህ መንፈስ በአዲስ አበባ ውስጥ አሁን ከዘመቻ ስራነት አልፎ ወደ ቋሚ ባህልነት ተቀይሯል። የህይወት ማዳን ስራ ነው የምትሰሪው። ብዙ ጊዜ በሀሳብ ተጠምዶ የሚሻገሩ ሰዎች አሉ። ከራሳቸው ውጪ ሆኖ የሚሻገሩ ሰዎች አሉ። አመስግነውሽ ስትይዣቸው አላየሁትም ነበር እስከሚሉ ድረስ እግዚአብሔር ይስጥልኝ ብለው አመስግኖሽ የሚሻገሩ ሰዎች አሉና በጣም የልብ እርካታ የሚሰጥ ነው በጎ ፈቃድ ማለት። እውነት ለመናገር የራሴን አካብታለሁ ሳይሆን በጎ ፈቃድ መስራት ደስ ይለኛል። በራሴ ህይወቴ ላይ ያለውትን ነገር ከሰው ጋር ተካፍዬ ቢጎርሰም ቢበላ ያለውን ተካፍዬ ቢለብሰም እኔ በጎ ፈቃድ ደስ ይለኛል። አንድ 4 አመት አይሆነኝም። ቀይ መስቀል በጎ ፈቃድ ላይ 3 አመት፣ ቀይ መስቀል ሞራ 4 አመት ቀይ መስቀል ላይ ሰራ። ከባድ ነው መግለጽ ላችሁ፣ ምክንያቱም ማቺበት ብዙ ነገር ስላለ እዚህ ጋር እግዚአብሔር ይስጥሽ ትልቅ ቦታ ድረሺ ገብተሻል። በቃ የነሱ ደስታ በቃ የኛ ደስታ እንደሆነ ሆኖ የሚሰማ ያ ማለት በቃ ህሊናሽ ረፍታለ እና ገለጽ አይደለም። ክረምት ይሁን በጋ ፀሐይ ይሁን ዝናብ የአዲስ አበባ ወጣቶች እጅ አይታጠፍም። ምክንያቱም ከተማ ትርጉም የሚሰጠው ሰው ለሰው ሲኖር ብቻ መሆኑን ተረድተዋል። ድሮ በጎ ፍቃድ ለክረምት ብቻ የሚታው ነበር። አሁን ግን የአኗኗር ዘይቤ ሆኗል። መተሳሰብ የከተማችን አዲሱ መለያ እየሆነ ነው። 8 አመት ሳገለግል በሚሻገሩበት ጊዜ የተለያየ አይነት ባህሪ ያላቸው ሰዎች አሉ። ግማሹ ምስጋና ይሰጥሻል። ይህ ነገር ግን ምንድነው? ይሄ በጎ ፈቃድ ከሁሉም ነገር ነፃ የሆነ በራስ ፈቃድነት ተነሳስተን የምንሰራው ስራ ነው። ጉልበታችንን የምንሰጣቸው ሰዓታችንን፣ ጊዜያችንን ገብተሻል። ለዛ በጎ ፈቃድ ምናውለው ገንዘብ ስለሌለን ጉልበታችንን እየተጠቀምን ያለ እናታችን በርት ብሎ ልጆቹ እንደዚህ እያሉን ያለፉ እያበረታቱን ነው የምንሄድ። በጉለሌ ክፍለ ከተማ ወረዳ 4 ቃላት በተግባር ተለውጧል። እዚህ በጎነት ተሰርቶ ታይቷል። ለብዙ ቤተሰቦች ቤት ማለት ከግድግዳና ከጣሪያ በላይ ነው። ቤት ማለት ደግነት ነው። ቤት ማለት ክብር ነው። ቤት ማለት ተስፋ ነው። ቤቱ ከዚህ በፊት ያው ጭቃ ቤት ነበር፣ ወድቆ ነበር ከአቅም አንጻር ማለት ነው። ካለማደስ ካለማስራት ስናስበውም በእኛ አቅም የማይሆን ነው። ፈረሰ፣ ወደቀ። ጅብ ያስወጣ ነበር በጎኑ ፈርሶ። በሩ ወለል አድርገን ነው ወይራ ጭሸን ነው። ዘመሚቱ ላይ ቀርመ የጭቃ ቤት ምን ታውቂለ የቀይ ጉንዳንም ሄደ ሁሉ እሷ አይጠፋም ነበር። በፊትማ ታይ ማር ቤት ነበረ። የጤሱ በዚህ በኩል ምኑም በዚህ በኩል ምናምኑ በቃ ምኑን ላወራና እችላለሁ እኔ። ዝናብ ይዘንብበታል፣ ጤሱ ይጭስበታል። ብዙ ችግሮች ነበሩ። ምኑን ችዬ ምኑን ያነሳለሁ እኔ። በጣም ዝናብ አለው። እንደገና በወዲያ ላይ ጎርፍ ይገባል። ሽንት ቤቱን ክፍት ነው፣ በጣም ክፍት ነው። እንጨት ርብራብ አድርገን ነው ሽንት ቤቱን እንኳን የማስመጠጥ አቅም የለንም ነበር እና በጣም ስቃይ ነበረ። በጣም ትግል ነበር። ላይኛው በጠቅላላ ቆርቆሮ ሞቷል። ዝናቡ ይጥላል። ከዛ የእሱ አልጋ እዚህ ነበር የኔ ያዛ ነው የራሱ ነው የምተኛው። ከዛ ሲል ላስቲክ እሱን ሰው ገዝቶ ሰጠን። እሱን 2 ቀደን እሱን ይለብሳል። እሱን ግማሹን እኔ እየለበስን እንዲህ እያልን 3 አመት ነው። ነጋ ሐኪም ቤት ነው የምሮጠው። ነጋ ሐኪም ቤት መከራዬን ወገቤን ይዛል። አሁንም ይሁን ሁላ የምደርበው 3-4 ውስጥ ጨርቁ ሁላ ደልል። ዝናብ ዘንቦ ማን ይተኛል እናቴ? ዝናብ እየዘነበ እንቅልፍ አለ የለም። ቁጭ ብለን ነው የምናድረው እኮ። ያን ሲሞላ ያን ሲደፉ ልጆቹ ያን ሲሞላ ያንን ስንደቅን ስናጠራቅም ቁጭ ብለን ጸሎት ከጌታ ያብርደው ረቀንሰው ነው የምንለው። ግድግዳ
በቃ ያፈሳል 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 ያፈሳል። ወዲህ ጠብ ይላል ጠብ ይላል። ሳይና ምናምን ያደርግበታለሁ፣ መዘብዘፋ ያደርግበታለሁ። ቁም ሳጥኑ ላይ ቦፌ ላይ ምናምን ያደርግበታለሁ። ግድግዳ ፈረሳ ወደቃ። ማለስበት ጊዜ ሁላ አለ። እንደዛ ዝናብ ሲጥል አሁን እንግዲህ ስራው ውለሽ የሰው ልብስ፣ የሰው አሻሮ፣ የሰው እንጀራ ስንጋግር ውለን እንደገና እሱም ደግሞ ሲንቀጠቀጥ ግማሹን ሲያለቅስ ግማሹን ሲሰራ ውሎ ደክሞሽ ነው የምትተኛው። እንግዲህ በዛን ሰዓት ደግሞ ዝናብ ሲጥል ምን ያህል ውስጥሽ እንደሚረበሽ ልጆችም እንዲሁ በቃ እማዬ አሁንም ዝናብ ጣለ፣ ጎርፉ በላያችን ላይ ሊገባ ነው ስቅቅ ነበር የሚሉት ልጆች። በጎ ፈቃደኞች ግድግዳ ሲቀቡ የነዋሪውን የህይወት ቀለም አብረው እያደሱ ነው። አሁን ግን እኔ እንጃ ገነት ውስጥ ነው የገባሁት። እኔ ነገ ብሞትም ደስ ነው ያለኝ። አሁን ተኝቼ እኮ እንደ ልቤ እኮ ማደር ቀላል አይደለም። ለኔ እንቅልፍ መውሰድ ጥሩ ውሃ ጠጥቼ ጥሩ ጠግቤ ባልበላ እዚህ ንፋስ አግኝቼ እንችን ወርቅ የመሰለች ቤትችን የተለወጠች ቤት ስተኛ እኔ በጣም ደስ ይለኛል። እውነቴን ነው። አንድ ቀን እንኳን ጥሩ ቤት ገብቼ ተኝቼ ልሙት ይባላል እኮ እንላለን እኮ። እኔ በእል ነበር እንደው ይሄን ቤት እንደው አንድ ቀን እንደው ሞልቶልኝ እኔ አንስቼው ጽዳ ያለ ቤት ገብቼ ተኝቼ ብሞት ነገር ብሞት አይቆጨኝም ከነ ልጆች እላለሁ። ሰው እግዚአብሔር ማርሽ እንኳን እንደ ልብ ብሎ ገብቶ ማየት ቀላል አይደለም እኮ። ጨለማ ድፍን ያለ ጫካ ደን እኮ ነበር የሚመስለው። አሁን ነው ብርሃን ያገኛል። እናቱን ታገኝ ልጅ እንዴት ነው? እንደዚህ ደስ ብሎኛል። ደስ ብሎኝ የሰው እኩል ተጣንግሬ ተራመጄ ብዙ ችግር ነበረኝ። በቃ ይሄው በችግር አወጣችሁ። ደህና ሁኑልኝ፣ ኑሩልኝ። ደስ ብሎኛል። በጣም ነው ስወጣ ስገባ ተመስገን እያልኩኝ ነው እግዚአብሔርን እያመሰገንኩ ሰዎቹንም እያመሰገንኩ። ታደሰ አሞኝ አያውቅም፣ ሂጅም አላውቅም። አሁን ቁጭ ብዬ እንደው ለካ ብርቱ እንደ እያረካኝ ነው ተታራሩጠኛ ቀው አንተ ጌታዬ ተመስገን ተመስገን እያልኩኝ ለምን ተመስገን። እድሜ ለመንግስት እድሜ ለሰሩልኝም ሳላስበው ለመጡትም ለመንግስትም ምስጋና ይድረሰው። አሁን ደግሞ እግዚአብሔር ይመስገን ቤቱ ተስተካክሏል። እኔ እንደሰው ማን ኮርቻለሁ። ሰው ሲመጣ ሁሉ አላፍርም። ልጆቼ ጓደኞቻቸው እንደማይመጡ ነበር ነግርሽ። ሌላው ቀርቶ ልጆቼ ደስተኛ ሆነውልኝ። በተለይ የልጅ ጭንቅላት በተለይ የልጅ ሃይምሮ ሲመጡ በሩን ዝግት ያርጉና ይወጡ ነበር። አሁን ግን ኗ ይላል እንዲሁ ነው መጣው ክትትት ጓደኞቻቸው። እኔ እግዚአብሔር ይመስገን በዚህ በኩል እኔ በጣም ነው ደስ ያለኝ። አመሰግናለሁ። ቤት ግንባታ ስናደርገው አንዱ ከኛ ዘርፍ ከህብረተሰብ ተሳትፎና በጎ ፈቃድ የሚባለው በጠቅላይ ሚኒስትሩ ኢኒሺዬቲቭ አንድ ትልቁ ኃላፊነት የተሰጠን የቤት ግንባታ መስራት ነው። በዘንድሮ የነበረ እቅዳችን የተሰጠን 20 ቤት እንድንገነባ ነው የተሰጠን የነበረው። በአጋጣሚ ሆኖ 21 ቤት ገንብተናል። ከእቅዳችን በላይ ነው የገነባ ነው። በዛ መልክ ቤቶችን ባለፈ እናንተ እንዳያችሁት ስታንዳርዱ በጠበቀ መልኩ ላይ የገነባናችሁ ቤቶችን አሉ። ደስ ብላችሁ እንዲኖርና ስታንዳርድ በሚያስቀምጠው መንግስት አቅጣጫ ላይ እንዲገለገል ነው የምናደርገው። ስናስመርቅም እንደ ወረዳ ላይ የግድ ስንጠይቃችሁ በግ ይዘን ዱቄት ይዘን ዘይት ይዘን ደስታ እንዲሰማችሁና በዛ መልክ ነው ቤት ግንባታም እያደረግን የመጣ ነው። መንገድ ከተማን ብቻ አያገናኝም፣ ሰዎችን ያቀራርባል እንጂ። በጉለሌ ወረዳ 4 የተሰሩት ምቹ መንገዶች በላብና በተስፋ የተገነቡ ናቸው። መንገዱ ሲታደስ ለበርካታ የመንገዱ ተጠቃሚዎች ምቾት ሰጥቷል። በተለይ ክረምት በጣም አስቸጋሪ ነበር። ምክንያቱም አይቶ ይረግጣል ሰው። እኔ አላይም፣ ዝም ብዬ ጭቃ ውስጥ ገባለሁ፣ እንደዛ እላለሁ። በፊት በዚህ አካባቢ ያው አብዛኛው የሚደፉ ውሃዎች፣ ቆሻሻዎች በጣም ለመውጣት ለመግባት አስቸጋሪ ነበር። አካባቢው ላይ ለጉንፋንና ለተለያዩ ሽታዎች በጣም አንቸገራለን። ቆሻሻ ነበረ በጣም ነጣፍ ድንጋዩ የረጅም ጊዜ ነው እንግዲህ የዛሬ 22 ዓመት አካባቢ ሲነጠፍ እኔ ያው አጋዥ ሆኜ ነበር ሲነጠፍ የነበረው። ያኔ ያምራል። ከ20 ዓመት በኋላ ደግሞ እንግዲህ በጣም አስቀያሚ ነበር እና ለመሄድም አስቸጋሪ ነበር። ይሄ ሳር ብቻ ነበር። ለሳር ማጨዱም እየተፎካከርን በሳበስ ነበር። መንገደኛው ምንም ቆሻሻ እየጣለበት። አሁን እነሱ ሰሩልን። አሁን ጥሩ ኑሮ እንኖራለን ተንደላቀን። ድንጋይ ነበር ያ እጅ ላይ ያየሽው ድንጋይ ነው ተውስጥ ወጣ። በላው ላይ ሳር በቅሎ እህን ጊዜ አይታይም። አሁንማ እንደምታዩ አምሮበታል።
ምን ጥያቄ አለው? የውሃ ወራጅ ለብቻው አለ። ለልጆችም አመቺ ሆኗል። አሁን በጣም አስቸጋሪ ነበር፣ አሁን ምቹ ነው። መኪናማ እንደልብ ነው። ምን ጥያቄ አለው? ጥሩ ሆኖልናል። በዚሁ አጋጣሚ እናመሰግናለን። ጭቃ የሚባል ነገር የለም። የምታየው ነው እንግዲህ ጥርት ያለ ነው። እንደ ድሮ አሁን ቆሻሻ የሚባል ነገር የለም። ውሃ ፍሳሽ ቆሻሻ በጣም ነበር የምንቸገረውና አሁን ላይ ጥሩ ነው። አሁንማ ሸጋ አድርጋችሁታል። በደንብ የምትመረቁ ናችሁ። ይህንን የሰራ እግዚአብሔር ይባርከው ባይ ነኝ። አመሰግናለሁ። ድንጋይ የለም፣ ጉድጓድ ደግሞ የምገባበት የለም፣ የሚያሰናክለኝ ነገር የለም። ቀጥታ ነው የተሰራው። አሁን እንደውም ብቻዬንም መምጣት እችላለሁ። ከዚህ ቤቴ ድረስ መሄድ እችላለሁ እና ገና ቀጥ ያለ መንገድ ሆኖልናል። አሁን እንደ ልብ መንባለል ሆነ። እንቅፋት የለ ምን የለ፣ እንደ ልብ መንፈላሰስ ነው። ጥዲያቱን አግኝቷል። እኛም ተመስገን ብለን እንደ ልባችን ወጥተን ገብተን ጣያችንም ሞቀን እንገባለን። በተለይ የውስጥ መንገዶች እንደዚህ አይነት መንገዶች ቆሻሻ ይበዛባቸዋልና የተለመዱ ናቸው። አሁን ላይ ግን በአብዛኛው ቦታ ላይ እንደዚህ አይነት ጥርት ያሉ ኮብልስቶኖች እየገቡ እየተሰሩ ነው። ፍሳሾችም በውስጥ መንገድ እየሆኑ ስለሆነ በጣም ጥሩ ነው አብዛኛው ቦታ ላይ። የሌሉ ቦታዎች ላይ ግን እንደዚህ ካልተሰራ አንደኛ ልጆች ላይ የሚፈጥረው ጫና ጤና ጉዳይ ሁል ጊዜ ጉንፋን ነው። ያ ደግሞ ወደ ሌላ እየተፈጠረ እየዞረ ስለሆነ ይሄ ለአካባቢም ደስታም አይሰጥም፣ ስሜት አይሰጥም፣ ምቹነትም የለውም እና ለዚህ ምንም ማንም ተመችቶት ይኖርበታል ብዬ ማላስብ፣ ምናልባት ከመንግስት ጋር ተቀራርቦ የመስራቱን ጉዳይ ግን ሁሉም ቢያስብበት። እንግዲህ የተያዘው ለመንገድ አሰራር በጣም ቆንጆ አሰራር ነው። ምክንያቱም በተለይ ለጉዳተኞች ለአቅመ ደካሞቹ እንደዚህ ቀና መንገድ በመስራት ማለት በጣም ከፍተኛ ጥቅም ይሰጣል እና ይህንን ስራ በደንብ አድርጎ መከታተልና ሰፈሩን ውስጥ ለውስጥ ያለ ደግሞ የባሰ እኮ አለ። ያንን ሁላ መስራት ከሆነ በጣም ቆንጆ ነው። ህብረተሰቡ ይጠቀማል። ሲወጣ ሲገባ አለመሰናክል አልፎ ወደ ቤቱ ይገባል፣ ይወጣል። እንደዛ ይሆናል። ይሄ ኮብልስተን ስንሰራ መጀመሪያ ኬር ድንጋይ ነው የነበረ። ህብረተሰቡ ስናወያያቸው ልማት ይፈልጉታል። እንደምታዩት ደግሞ የአካባቢው አቅመ ደካማ የሚበዛበት ሰፈር ነው። አቅም ደግሞ ይጠይቁን ነበረ። ከዛ ጽሕፈት ቤቱ ከአንዳንድ ባለሀብቶችን ከዛ ሰፈር የነበሩና ሌላም ደግሞ ከዚህ በፊት ያዋጡት ከ3 ዓመት በፊት የነበረው ላይ ሲደመር መቺንግ ፈንድ ላይ የኛ 35% ላይ ጭማሪ በማድረግ ይሄ ወደ 157 ሜትር የሚሆነው ኮብልስተን ላይ መስራት ችለናል። እሱ ብቻ አይደለም የሰራ ነው። ይሄ ስንሰራ በነገራችን ላይ 157 ሜትር ኮብልስተን 157 ቱቦ ዝርጋታ ነው የሰራንላቸው። ሴሮጁም አለው በውስጥ ላይ ያን ሙሉ አሟልተን ነው የሰጠናቸው። በጎነት መሰጠት ነው ያለን ማካፈል። በምገባ መርሃ ግብሩ የተሳተፉት ወጣቶች ረሃብን ብቻ ሳይሆን ተስፋ መቁረጥንም እያስታገሱ ነው። የተራቡትን ማብላት የሰውነት ጥግ ነው። ለድሮ አሻሮም እንኩሮም ጋገራም ከዚህ ተማሪያም ወንዝም ጭቃ አግዝ ነበረ። መሳፈሪያም ለእንጀራ መግዣም ለሁሉም ሰው ነው የሚያለብሰኝ። አሁንም እድሜ ለሰው ሰው ውሎ ይግባ። ይህንን ማህበረሰብ ደግሞ የግድ ማገዝ ስለሚያስፈልግ ይበልጥ ሰራተኛ ሆነው ደግሞ ካጠገባቸው ያሉትን ወጣቶች ለማበረታታትም ሲባል ይህ ድርጅት ተመስርቶ የባለእጅ ልጆች አረጋውያን በጎ አድራጎት ድርጅት ተብሎ ነው የተመሰረተው። በአሁኑ አጠራር በጥበብ ከተማ ሁለገብ የበጎ አድራጎት ድርጅት ተብሏል። ወደ 5 ወር ሆኖኛል። 5 ወር ሆኖኛል። እስካሁን ድረስ ያው እየወሰድኩ ነው። አሁን ሐምሌ ጀምሬ ነው። ጥሩ ምግብ ነው። በደንብ ነው የሚያስተናግዱን። ምንም አላስተጓጎሉብንም። እያመመኝ እያቃተኝ አስም አለብኝ። ከዛ ጤናም የለኝ የሚረዳኝም የለ ስል ጨመረች። ይሰጡኛል። ደስ ብሎኝ እየወሰድኩ እበላለሁ። ዛሬ አንድ እንጀራ ስንት ነው? ስንት ነች? ከ100 በላይ ነው አንድ እንጀራ። እሷን ይዤ እሄዳለሁ። ያው ምሳዬን ከፈለኩ ዙ እበላለሁ። ከዛ ደግሞ ይዤ ወደ ቤቴ ራቴን እበላታለሁ። በቃ እኔ ደስ ይለኛል። ለምን ይሄን የአንድ ቀን ምግብስ ቢሆን ማይሰጥሻል? የት ሄደሽ ታመጪዋለሽ? ከማንም በላይ ይሄ እርዳታ የመጣው ለኛ ለድሆች ለባሰበት ይሄ ቤት ቢኖር ነው የምንበላው የምንጠጣው። እናንተ ብትኖሩ ነው የምንጠጣው የምንበላው። ምገባ በመጀመሪያ ሲጀመር በሳምንት አንድ ጊዜ ብቻ ነበረ። በአንድ የአካባቢው ተወላጅ አቶ ተክለስላሴ ጋሻው ጠና የሚባሉ በሳቸው አነሳሽነት ለአንድ አመት በግል ገንዘባቸው ለአንድ አመት
ምገባውን ሲያደርጉ ነበር። ከዛ ይሄንን ሐሳብ ይሄንን በጎ ነገር በመቀላቀል ደግሞ ሌሎች ስማቸው እንዳይገለጽባቸው የሚፈልጉ ሰዎች ማድረግን ለታይታ ሳይሆን ከፈጣሪም እናገኘዋለን ወገኖቻችንን ማገዝ አለብን በሚል ተነሳሽነት ሌሎችም ተቀላቅለው ለ130 ሰዎች በየሳምንቱ ምገባው እየተከናወነ ነው ያለው። አሁን እንደውም በደንብ እየተለመደ የመጣው ለ40 ለ80 ለሙት ዓመት ለ7 ዓመት ምናምን ቁርባን የሚያስቆርቡ ሰዎች ወደዚህ እየመጡ ቁርባኑን ለነዚህ ወገኖች ምገባው እንዲታሰብላቸው ስማቸው እንዲጠራላቸው እንዲያመሰግኗቸው እያደረጉ ነው። ይሄ እየተለመደ ነው። በዚሁ በተመሳሳይ ሁኔታ ይሄንን የበለጠ አሳድጎ በቀን የሚያገኙበት መንገድ እንዲኖር አንዳንድ ስራዎች እየተሰሩ እንደሆነ ህብረተሰቡን እያስተባበሩ እንደሆነ ገልጸውልናል። መስጠት መታደል ነው እና ያልታደለ ሰው አይሰጥም፣ የታደለ ሰው ነው የሚሰጠው እና ስለዚህ መስጠት መታደል ነው የሚለውን ብሂል ከፊታችን አስቀድመን በማበረታታት በየሳምንቱ የሚለውን ቀርቶ በቀን የሚያገኙበትን መንገድ እንዲኖር ነው ጥረት እያደረግን ያለነው። የጠባቂነት ስሜት እንዲኖር አይደለም እኛ የምናበረታታው፣ ቢያንስ ልጆቻቸው ከጎናቸው ነገ እነሱን ሊጦሩ የሚችሉበት መንገድ እንዲፈጠር በልብስ ስፌት እንዲሰለጥኑ አሁን ከእንጦጦ አጠቃላይ ሁለተኛ ደረጃ ትምህርት ቤት ጋር በመነጋገር ልጆቻቸው ስልጠና ላይ ያሉበት ሁኔታ ነው አሁን ያለው። ይህንም ስራ እየሰራ ነው በጎ አድራጎት ድርጅቱ። በአንጻሩ እንደገና ደግሞ አረጋውያን ልክ እነሱ አሁን ከነሱ ደግሞ ደከም ያሉ አሉ፣ እነሱ ጧፍ እንዲያመርቱ የምናደርግበት ሁኔታ ነው አሁን እየተሰራ ያለው። ከዛ ጎን ለጎን እንደገና ደግሞ በትምህርታቸው የተሻለ ውጤት ኖሯቸው ከአንደኛ እስከ 3ኛ ድረስ ወጥተው ነገር ግን ችግር ያለባቸው የነሱ ልጆቻቸው ትምህርታቸውን በመንገድ ላይ እንዳይቀሩ ለማድረግ እነሱንም እንደገና ድጋፍ እየተሰጠ ነው። ከትምህርት ከከፍተኛ ሁለተኛ ደረጃ ትምህርት ቤት ጋራ በመነጋገር ይህን አይነት ስራ እየሰራ ነው እና በብዙ መልኩ ስንወስደው አሁን ይሄ ማህበረሰብ ሁል ጊዜ የጠባቂነት ስሜት እንዳይኖር በተለያየ መልኩ ግን አምራች እንዲሆን ለማድረግ ወገኖችም እገዛ እንዲያደርጉልን ነው በዚህ አጋጣሚ እንደው ለማስተላለፍ እንፈልገው። ድሃ የሆኑ ከእጅ ወደ አፍ የሆኑ በተለይ በመሳሳይ ወሉ የሚውሉ የነበሩ እናቶች አባቶች በተአዛውንቶችን እነሱን እንዲያበሉልን ያደረግናቸው አግሪመንት ፈጥረን 130 ሰዎችን ምገባ ላይ ይገኛሉ። ግን እሱ ባለእጅ ልጆች ማለት እሱ ብቻ አይደለም። ኦልሞስት ከ10 ምናምን አካባቢ ገራሞች አሉ። ከተለያዩ ሀገሮች የሚመጡ አዛውንቶችን የአዲስ አበባ ሰብስቦ አስገብቶ የሚያበላችሁ ደግሞ አለ። 26 ተማሪዎችን ያስተምርልናል። ማዕድ መጋራት ባለው ጊዜ ሁሉ ይሰጠናል። እሱ ብቻ አይደለም። ወደ 15 አካባቢ ዘንድሮ የልብስ ስፌት ላይ አዛውንቶችን ቁጭ ለማዋል መቻል ያለባችሁ የግድ ስራ ፈጥሮ ስራ ማግኘት መቻል ያለባችሁ የሰው እጅ መጠበቅ ያለባችሁ ብሎ ደግሞ ወደ 15 የሚሆኑ ዘንድሮ አዛውንቶችን መካከለኛ እድሜ ያሉ ሰዎች አውጥቶ ስራ ላይ ያዋለልን የሚገኘውና በጣም በትልቅ ነገር ድጋፍ ያደረጋልን ያለን እኛም ደግሞ ሁላችን ታሳሰረን ከነሱ እየሰራን ውጤት የምናመጣበት ጉን እንዳለ ክፍለ ከተማም ያውቀዋል፣ ከተማም ያውቀዋል። ኦሬዲ በወረዳችን ሞዴል ነው ብለን የምናስቀምጠው ማህበር ነው። በትራፊክ መብራት መካከል የቆሙት በጎ ፈቃደኞች ህይወት እያዳኑ ነው። ይህ አገልግሎት ህግን ብቻ አያስተምርም፣ ርህራሄንና መተሳሰብን ይጨምራል። የተሳለጠ የመንገድ አጠቃቀም እንዲኖር ማድረግ የሰለጠነች አዲስ አበባ ማሳያ ነው። አንድ ሰው በመኪና አደጋ ቢደርስበት አንደኛ የቤተሰብም መሪ ሊሆን ይችላል፣ ቤተሰብ አስተዳዳሪ ሊሆን ይችላል። ብዙ የሚጎልበት ነገሮች አሉ። ከኢኮኖሚም አንጻር ከማህበራዊ ጉዳይም አንጻር የሚጎልበት ነገሮች አሉ። ስለዚህ በመኪና አደጋ መድረስ ማለት በራሱ ላይ በህብረተሰቡ ላይም በቤተሰቡ ላይም ከፍተኛ ጉዳት ነው የሚያስከትለው። አንድ ሰው ተጎዳ ማለት እኮ ሀገሪቱ ተጎዳች ማለት ነው። ህይወት ነው። ህይወትን ለማታደግ ነው እዚህ ጋር መተን የምንቆመው። ያ ሰው ላይ አደጋ ደረሰ ማለት ቤት አባወራ ይሆናል። ቤት የሚያስተዳድረው እሱ ነው። ልጆቹ ተበተኑ ማለት ነው። ሚስቲዋ ማሰራ ኮን ያ ማለት ደግሞ ትልቅ ቀውስ ነው። እንደ ሀገር በከባድ እንትን ያደርሳል። ወጥቶ እንደ መቅረት ቤተሰብ እንደ በበተን ብዙ አይነት እንትን አለው። ያም ብዬ አስባለሁ። ይሄ በጎ ፈቃድ ማለት አንደኛ ነገር በጎ ፈቃድ እድሜን አይወስንም፣ ጾታን አይወስንም።
ዘር ብሄር ምናምን የማይወስን ስለሆነ ከእድሜም አንጻር ካልሽ እስከ መጨረሻውን እሰራለሁ ብዬ አምናለሁ። ያው እድሜ እስከሰጠኝ ድረስ አገለግላለሁ፣ ህዝቤን ማለት ነው። እድሜ ሰጥቶኝ እስካለው ድረስ አገለግላለሁ በበጎ ፈቃደኝነት። እኔ በጎ ፈቃድ ማለት የህሊና እርካታ ስለሆነ እድሜ ገደብ የለውም፣ ብሄር የለውም፣ ሃይማኖት የለውም። እስካለሁበት ድረስ እቀጥላለሁ። በጎ ፈቃድ መቼም አልተውም። አዲስ አበባ በመንግስት ብቻ አትገነባም፣ የህዝቧ የልጆቿ በጎ ፍቃድ ታክሎበት እንጂ። ዛሬ በሁሉም የከተማዋ ጥጋት የሚፈሰው ላብ የነገዋን ውብ ከተማ ያበቅላል። ዛሬ የተሰራው በጎ ፍቃድ ነገ የምንኖርባት የተሻለች ኢትዮጵያ መሰረት ነው። እርሶስ ለከተማው ምን አበርክተዋል? በጎነት የህይወት ቅመም ነው።